ትልቁ ነገር የተሻለ የሚገኘው በተለይ ከተማ ገቢ አቅም በጣም እያደገ መጥቷል። በተለይ ከሰራተኛ ግብር የሊዝ ክፍያዎች የሚከፈሉት አሁን ከተማችን ላይ ለምናለማቸው ልማቶች የገቢ አቅማችን እያደገ መምጣቱ ኢንቨስትመንቱ በብዛት መምጣቱ ማለት ነው። ከዛ ውጭ ሌላው ትልቁ ነገር በተለይ አሁን ባለበት ሁኔታ ላይ እንግዲህ እንደ ሀገር በጣም የተሻለ የምንለው በተለይ እዚህ አካባቢ ከውጪ የሚገቡ ምርቶችን በአካባቢያችን ላይ ማምረት ጀምረናል። ተኪ ምርት ስትራቴጂክ ተኪ ምርቶች ማምረት የጀመሩ ፋብሪካዎች ከጊዜ ወደ ጊዜ እየጨመሩ የሚመጡበት ሁኔታዎች አሉ። በተለይ በዚህ ዓመት ብቻ ከ43 በላይ ኢንዱስትሪዎች ተኪ ምርት ማምረት ተችሏል። ስለዚህ ይሄ በጣም ትልቅ ነገር ነው ማለት ይቻላል። ሁሉን ነገር ከውጭ የምናመጣበትን ግን አሁን ደግሞ በደብረ ብርሃን ከተማ ብቻ እነዚህ ኢንዱስትሪዎች እዚሁ ማምረት የጀመሩበትና ለሀገር ውስጥ ገበያ ማቅረብ የቻሉበት ሁኔታዎች አሉ ማለት ይቻላል። እሱም ብቻ ሳይሆን በተለይ እዚህ ሀገር ላይ የሚመረት ምርት በተለይ እንደ ኢትዮጵያ ባሉ ሀገሮች ላይ በጣም ትልልቅ ባለፉት እንግዲህ 7-8 ዓመታት ትልልቅ ስራዎች እየተሰራ ያለበት ምንድነው ማምረትና ያመረትነውን ምርት መጠቀምና ለገበያ ማቅረብ ብቻ ሳይሆን ለምንድነው በዓለም ገበያ መወዳደር ማንችለው? አቅሙ አለን፣ እውቀቱ አለ፣ ክህሎቱ አለ። ስለዚህ ይሄን በማድረግ ረገድ በእኛም ከተማ ከ11 በላይ ኢንዱስትሪዎች ለዓለም ገበያ ምርታቸው ማቅረብ የቻሉበት ሁኔታዎች አሉ። ከ78000 ቶን በላይ ምርት ወደ ዓለም ገበያ ማቅረብ የቻሉበት ሁኔታዎች አሉ ማለት ነው። ስለዚህ ኤክስፖርት ማድረግ የጀመረች ሀገር ሆነናል። አንዱ አስተዋጽኦ ደብረ ብርሃን ከተማ መሆን የቻለበት ሁኔታዎች አሉ ማለት ነው። ሌላው በተለይ ተሞክሮ እና ልምድ የሚቀሰምበት ከተማ ሆኗል። አሁን ባለበት ሁኔታ ላይ ደብረ ብርሃን ላይ በጣም ብዙ የክልላችን ከተሞች ሀገራችን ከተሞች እዚህ አካባቢ ላይ መጥተው በቀላሉ ደብረ ብርሃን አሁን ባለበት ሁኔታ ላይ ይሄ ኢንቨስትመንት እድገዱ የተሳለጸበት ምክንያትን ለመቅሰም በቴክኒካል አሰራር በአጠቃላይ አገልግሎት ሰርቪስ በመስጠት እና አጠቃላይ ደግሞ የከተማ አመራር ቅንጅቱ ተሞክሮ በመውሰድ ሌሎች ከተሞች ሁሉ ልምድ መቅሰም የቻሉበት ሁኔታዎች አሉ። ከደቡብ አካባቢ የመጡ አሉ፣ ከኦሮሚያ የመጡ አሉ፣ ከአማራ ክልል ሁሉም ዞኖች መጥተው ከዚህ አካባቢ የወሰዱበት ሁኔታዎች አሉ። ግን እኛም ገና ብዙ መስራት ያለብን ነገሮች አሉ። ግን ያም ቢሆን ልምድ መውሰድ የተቻለበት ሁኔታዎች እንዳለ ማንሳት ይቻላል። ሌላው የማምረት አቅም እያደገ የመጣበት በተለይ እንዳልኩት አሁን ባለበት ሁኔታ ላይ በየዓመቱ የአምራች ኢንዱስትሪዎች እየተበራከቱ መምጣት የቻሉበት ሁኔታዎች አሉ። በዚህ ዓመት ብቻ ከ18 በላይ እቅድ አቅደን 20 ኢንዱስትሪዎች ወደ ምርት ማስገባት ችለናል። ስለዚህ ይሄ እንደ ትልቅ ኦፖርቹኒቲ የሚወሰድ ነው ብሎ ማንሳት ይቻላል። የመጨረሻው በተለይ አሁንም ኢንቨስትመንት በመምጣቱ በተለይ የአካባቢ ላይ ያሉ አርሶ አደሮችን ድጋፍ በማድረግ ረገድ ብዙ ፋብሪካዎች መብራት በማስገባት ውሃ በማስገባት ትምህርት ቤት በመገንባት ያላቸው ሚና በጣም የጎላ ነው። ስለዚህ እዚህ አካባቢ ያሉ አርሶ አደሮች ደስተኛ ሆነው ፋብሪካው የኔ ነው የሚለውን ስሜት እንዲፈጠር ለማድረግ ባለሀብቶችን በራሳቸው አግባብ በጋራም በተናጠልም የተለያዩ ስራዎችንና ማህበራዊ ግዴታዎችን እየተወጡ ይገኛሉ ማለት ነው። ስለዚህ እነዚህ ጉዳዮች በተለይ ኢንቨስትመንት በመምጣቱ የመጡ ለውጦች ናቸው ብሎ ማንሳት ይቻላል። ስለዚህ በቀጣይም ደብረ ብርሃን ከተማ ላይ በማንኛውም መንገድ መጥቶ ኢንቨስት ለሚያደርግ የሀገር ውስጥ ባለሀብት፣ የውጭ ሀገር ባለሀብቶች በተለይ ከተማችን ላይ ያሉ ጥቃቅንና አነስተኛ ሽግግር ያደረጉ በአጠቃላይ እዚህ መጥተው ኢንቨስት ቢያደርጉ ከተማችን አስፈላጊውን ሁሉ ድጋፍ የምናደርግ መሆኑን እየገለጽን ኑ ደብረ ብርሃን በጋራ እናልማ። አመሰግናለሁ።